ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ሰብስክራይብ ማድረግን እንዳትረሱ ማለት ነው። ሰብስክራይብ እያደረጋችሁልኝ ማለት ነው። ሳይዶች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ምንድነው ልላችሁ የፈለኩት እዩት። አንድ ብቻ አንድ ጆሮ ግጥ ማለት ነው ጠፋችብኝ። ፈጣሪ ያለን ማለት ነው። እዩት በቃ የአሜሪካንትን ማለት ነው። ከዛ ወደዚህ ሲመጣ ማለት ነው ወደ አሜሪካ ሊሄድ ብዬ ማለት ነው ሜክሲኮ ደርሻለሁ። ባይ ዘ ዌይ ማለት ነው ኮንግራጁሌሽን ባይኝ ማለት ነው ጉላክ። አሁን ሜክሲኮዎች ማለት ነው እንዳይሰሙ ቀስ ብዬ ያው ተናገርኩ ነው ባይ ዘ ዌይ ማለት ነው። እዚህ እኔ ጋር ደግሞ በቃ የሆነ ጎተራ የምታክላለች የሆነ በቃ ይሆናል ምናምን ነገርና እንደን ሰው ላንጉጅን ከሰማች የምታፈነዳለች ባይ ዘ ዌይ ዳስ ዋይ ኖ ፕሮብለም። እውነትን እናገርኩት እንጂ አያሟት አይደለም፣ እውነት ነው። ሶማዩ ወደች በጣም ደስ ብሎኛል። ማይኔ ኢት ጀሉ አሪፍ አይደለም ከተሜ ገጀወጀል ማለት ነው። አጣበቅም ቅልጥ ይላል ማለት ነው። ሱቅ ላይ ነበረ ግን አልሄድኩኝም። በቃ ዝም ብዬ ተነስቼ መጣሁ ማለት ነው ወደ አሜሪካ ለመሄድ ማለት ነው። ግን በፓይለት ነው የመጣሁት። በሌላ እንደምትመጡ ሰዎች ማለት ነው ምናምን መንገድ ማለት ነው። አይዟችሁ እኔ እረዳችኋለሁ ማለት ነው። አይዟችሁ እኔ ከጎናችሁ ነኝ ማለት ነው። ፈጣሪ አለም እንደዚህ አይነት ምግብ ሰው ፊት አይበላም። በጣም ይከብዳል። እንትን ችርስ ወደቼ I'm so happy። ነገር ደግሞ ምን አይነት ይጀላችሁ እንደሚመጣ ማለት ነው ያው ታያላችሁ። ዛሬ ማለት ነው የዓላማ ታይም ነው። ተስዋይ አላወጣሁበትም ያው አለ ወስተን ማለት ነው እንትን ሰው ማለት ነው ወንድጄ ልነግራችሁ የምፈልገው ነገር ማለት ነው this is goal time። ይሄ ዓላማ ሰዓት ነው። በቃ የኔ የዓላማ ታይም ነው። ባይ ዘ ወይ ስለ ፍቅር ምናምን የሚባል ነገር የለም ማለት ነው። እኔ ማለት ነው ዓላማዬን ካሳካሁኝ በኋላ ማለት ነው አንድ እርምጃ ከተራመድኩኝ ማለት ነው እንበርታቻለሁ ማለት ነው። ማድረግ የምፈልገውን ነገር ካደረግኩ በኋላ ማለት ነው ስለ ፍቅር ብታወሩኝ ደስ ወይ ሊሰማችሁ ይችላሉ። ግን አሁን በጣም ጭንቅላቴን ቢዚ የሚያደርገኝ ነገር ስላለ ማለት ነው I don't care about love። በቃ ፍቅር ምናምን የሚባል ነገር የለም ባይ ወይ ማለት ነው። ስለዚህ ጉዳይ አይደለም። እንደዚህ ወዶች ልነግራችሁ የምፈልገው ነገር ማለት ነው በሚቀጥለው ሳምንት ወይም ደግሞ ሊፈጥንም ሊዘገይም ይችላል። እውነት ለመናገር ቃል አልገባላችሁ ባይ ዘ ወይ ማለት ነው። ግን ደግሞ ምንድነው የሚባለው መሰላችሁ ፎር ሹር ከአባቴ ጋር ፎቶ ምናምን እልክላችኋለሁ ማለት ነው። ዊዝ ማይ ፋዘር ኦንሊ ባይ ዘ ወይ ማለት ነው። ስለ እናቴ ጉዳይ አይደለም። 10,000 ጊዜ ልደጋገም አይደለም ባይ እዚህ ሀገር ግን በጣም የዋሆች ናቸው ባይ ዘ ወይ ማለት ነው። የሆነ ሰው ነው የሚያምኑት ሀበሻ ላይክ እናቴን ብታናግራቸው በጣም ነበር የሚያምኗት ነው የሚቀበሏት ነው። በጣም የዋሆች ናቸው። ሰርቱ ጋር ነው የምላቸው። ይሄን ለራሳቸው ምን እንደሚጠቅማቸው እና ምን እንደሚጎዳቸው አውቁ። ግን በጣም ችኩል ናቸው። ዋይ ችኩል ናቸው። ተጣላን ተወደደን ምናምን እንኳን አይሉም። ደስ የሚለውን ነገር ማለት ነው ያው ግብራቸውም ስለሚያውቁ ነው መሰለኝ ሰው ማለት ነው ወዶች እንደኔ ማለት ነው። እኔ የሆነ የማደርገውን ነገር በራሴ ማይንድ ስለሚሄድ ማለት ሰው ስለማልሰማ ሰው ካልተስማማው ደግሞ ግዴታ ሊወደድ አይችልም ማለት ነው። ስለዚህ እኔ
እንዲወደኝ እንደማይችል ስለማውቅ ማለት ነው። እኔ ጠባይን ስለማውቅ ማለት ነው። ሰው ወደደኝ ጠለኝ ብዬ ሰውን እንትን አላደረገውም ማለት ነው። ችግር አላደረገውም ማለት ነው። ሰው ልጅ አላማ የገዛ ካለ ምንም ነገር አልፈልግም። ምንም ነገር አሜሪካ መግባት የምፈልገው ሀገሬ ስለሆነች ቤተሰቦቼ ስላሉ እኔም አሜሪካ ስለሆንኩኝ ከሀገሬ ሰው ጋር ምናምን ዘራፈታ ስትል ምናምን ነገር የለውን ነገር አስቡት። ደስ ይላል። ምንድን ነው አይሶቹ ጋር ማለት ነው። ገና ከሜክሲኮ ማለት ነው ሜክሲኮ ስገባ ሙድ መጣለኝ። በቃ በጣም ተስማማኝ ማለት ነው። እነሱ አንዳንድ ሰዎች በጣም የሚገርሙኝ ሰዎች ማለት ነው ስለምንድን ነው የምትሉት መሰላቸው? አሁን እሷ አትረሳንም በቃ ላይክ ምናምን ከልባል ወጣ ራሳችን ተዋሪ ነው። ማናችሁም ብትሆኑ ከልቤ በአንድ ሰከንድ ውስጥ እኔ አይሶርቱ ጋር ነው የምላችሁ ምን አይነት ወንድ እንደምወድ ታውቃላችሁ ማለት ነው። ሁሌም እኔ ጋር የሚዞር ወንድ አልጨክንበትም። የማላየውን ወንድ በጣም ነው የሚጨክንበት። መጥፎ ነገር እንኳን ቢያደርጉኝ ቢመጣ ይሁን ለምንም አይመስለኝም። አይሶርቱ ጋር ነው የምላችሁ ሁሌ እኔ አካባቢ የምውል እያየሁት እያወራን ምናምን በቃ ይሆናል አይደለ? በቃ ሁሌም አይሶርቱ ጋር ነው የምላችሁ። ኢቭን ኪችን ውስጥ እንኳን እኔ ጋር መቀመጥ አንዳንድ ሰዎችንም ፍቅር በጣም ነው የሚያስቀኝ ባይለው ማለት ፍቅር ነው የሆነ ስለሚደጅቡ ነው አላውቅም ባይለው ማለት ነው። እንደን ሰዎች ማለት ነው የዛን ያክል ማለት ነው እኔ በመገናኘት ላይ ነው ማምነው ባይለው። መገናኘት ማለት ሴክስ ማድረግ ማለት አይደለም። ጀስት ማገናኘት አለ አይደለም ምናምን ነገር ማለት ነው። ሰው በጣም ለብዙ ጊዜ የማይሆን ወንድ አይደለም። አስወጡ ጋር ነው የምላችሁ በፍጹም ልጨክንበት አልችልም። ወይኔ የሚደበቅ ወንድ መልስ ያስጠላኝ። ወይኔ የሚደበቅ ወንድ እንዴት ነው ተደብቆ ወንድ ልታፈቅረው የምትችለው? አትችልም እኮ አይቻልም እኮ። እውነቴን ነው የምናገረው። እንደርሶ ማለት ነው ወንድ ልጅ ማለት ነው ተደብቆ ፍቅር ላስይዝህ አይችልም። ከአይን የራቀ ከልብ ይርቃል። ፈራጅ አትሆኑ ሰዎች። ከአይን የራቀልን ሰው ከልብ ይርቃል። ከጊዜ በኋላ እኔ ደግሞ ችግር የለብኝም ባይደወይ ማለት ነው። ግን ደግሞ በቃ ሰው ይላል ማለት ሰው ጋር ማለት ሰው ምን እየፈለገው ምናምን እያልኩኝ ማለት ነው። ግን ደግሞ ማለት ነው ግን አይሶርቱ ጋር ነው የምላችሁ እንደዚህ ተጨማልቀን እንደዚህ ስንስቃይ ምናምን እናንተ ከኛ ጋር ፍቅር ይዛችኋል ማለት ነው። እኔ እኮ ፍቅር አይዘኝም ባይደው ዛሬ ማለት ነው በጭንቅላቴ ነው የተተከልኩት። የትበል የሆነ እንትን አለ አይደል የሚወጣውን እንትኑን እንደዚህ አድርጎ ማለት ነው እና ካሲ ያደርገኝ በጭንቅላቴ ባናቴ የተተከልኩኝ። አይሰጥም በቃ ደከምኩኝ። የለውም ባይደው ማለት ነው። እኔ እኮ አንዳንዴ በቃ ላይ ደህና ነኝ ምግብ እበላለሁ ማለት ነው። ጉዞ ካሰብኩኝ ግን ምግብ የምትባል ነገር አልቀምስም። መንገድ ላይ እያልኩ ነው የሚሄደው እንደ ሰከራ ምናምን ነገር ነው። ዘንድሮ ከ3 ቀን ከ5 ቀን ምናምን ነው ምግብ የምበላው። አይሶርቱ ጋር ነው የምላችሁ እሱንም ሲበላ ማለት ነው። እሱ በጣም ከባድ ነው። እሱንም እኔ ነው እንዴት እንደሚዘጋኝ ልነግራችሁ አልችልም። በጣም
በጣም ነው የሚዘጋኝ ማለት ነው። ፈጣሪ ያሳካልሽ ባሉኝ ባይደውይ ማለት ነው። ድንግል ማርያም ቅዱስ ሚካኤል ባይደውይ ዛሬ ቅዱስ ሚካኤል ነው። ወላዲተ አምላክ ቅድስት ድንግል ማርያም እመብርሃን እራሷ ታሳካልሽ በሉኝ። በመሄድበት ሁሌም ከኔ ጋር አለች ነው። ከዛ ማለት ነው ወዶቼ በዛውም ጌታ ኢየሱስ ክርስቶስ ወላዲተ አምላክ ካልኩኝ በሉኝ በቂ ነው። ሰዎች ምን ያስባል መሰላችሁ? ወደ ግራ ስትሄድ ወደ ቀኝ ሄድክ፣ ወደ ቀኝ ስትሄድ ወደ ግራ ሄድክ። በትክክለኛ መንገድ ላይ ነው፣ ኬዜ ላይ ነኝ ማለቱን አያውቁም ማለት ነው። መንገዴ ላይ ነኝ። ማንም ሰው ህይወት ውስጥ መንገድ ውስጥ አልገባኝም ማለት ነውና በቃ በአንዴ ደግሞ ትንሽ የነገር በልቼበታለሁ። በአንዴ ደግሞ ዝግት ያደርገኛል እና በቃ አሁን ዝግት ሊያደርገኝ ነው። በእናቶች ፈጣሪ ያለም እንዳይዘጋኝ ብቻ ማለት ነው። ልሞት ነው እንደ በቃ የሰጥኳት የምላቸው አንዳንዴ እኮ ምግብ በቃ አልበላም ብዬ ማለት ይላሉ። በቃ የሆነ ድንገት የሚመጣብኝ ነገር አለ። በቃ ምግብ የሚያስጠላኝ ነገር እና ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው። ጉድባይ በደንብ ማለት ነው። እኔ ኔዘርላንድ ውስጥ ማለት ነው ለፍቅረኛ አይደለም ያለሁት፣ ለቤተሰብ አይደለም ያለሁት፣ ለማንም ሰው አይደለም ያለሁት። እኔ ራሴን ያለሁት ራሴን ወክዬ ነው ያለሁት። ግን ደግሞ ብዙ ኃላፊነት አለብኝ። ኃላፊነቱን ደግሞ ዝም ብዬ ላልፈው አልችልም። ግዴታዬ ነው። ኃላፊነቱን ልወጣው ይገባል። እኔ ትንሽ ልጅ አይደለኝም ማለት ነው። አሁን ወደ 27 ዓመት የሄድኩኝ ነው። ገባችሁ? የ27 እና 26 ማለት እውነት ዲፈረንት። እኔ እድሜ ሄደው ብዬ ፍቅረኛ ልጅ እድሜ ሄደዋል ብዬም አላገባም። ይሄ I wanna make good relationship first። ከዛ በፊት ግን የራሴን ፊክስ ማድረግ የምፈልገው ብዙ ነገር ስላለ ማለት ነው። እሱን ፊክስ አድርግ ማለት ነው የለውበትም። የትኛውንም መልአክ ወንድ የሚመጣ ማለት ነው መጀመሪያ የማስቀድመው ቤተሰቦቼ ናቸው። ኢቭን ቤተሰቦቼን የሚያስቀድሙት ፍቅረኛ ነው የምላቸው ምን ቤተሰቦቼ ግን ደግሞ እኔ የማስቀድመው እነሱ ነው። ጥሎብኝ ማለት ነው። ፍቅረኛ ሰልችቶኛል ማለት ነው። ምን ፍቅረኛ ነው? አሸቃቂ ነው የሚባለው። የኔ ህይወት ታሪክ እንደሰማችሁት ነው። ባይዘ አስወርቱ ባለሙያዎች እንደዛ ሳለ ግን እጄ ውስጥ እየተነኮልኩበትና ወይ ያስመታሁት ሰው ወይ ያስገደልኩት ሰው ወይ ያሳሰርኩት ሰው ወይ የቀጣሁት ሰው ነበር ዋን ለኔ ብሎ ፈጣሪ ከቀጣው ቀጣ። ፈጣሪው ፍቅረኛ ይንቀጣልኝ ብዬ ቤተክርስቲያን ሄጄም አላውቅም፣ ጸልዬም አላውቅም። አይስወርቱ ጋር ነው የምላችሁ። እናንተ ራሳችሁ ናችሁ ፈስፈስ እያላችሁ ስትመጡብኝ ማለት ነው። ፈጣሪ ሆኜ ከነዛ ሰይጣኑ ሰውረኝ ብዬ እምጸልየው እንጂ በፍጹም ምንም ነገር የለም ማለት ነው። እንትን እየፈራሁ ነው ባይደውይ ማለት ነው። ወንዶቼ ወሬ በቃ እያደረገኝ ነው ባንዴና ጂሰስ ክራይስት አስፈራኝ።
ፈራን እኮ እነዛ የሚመጠሉትን እንዳናደርግ እንደዛ ፈራን። እንደዚህ እንደዚህ ፈራን ማለችን ምን ያደርገን እኮ እንዴ? ከዚህ በጅቦች ተከበረ እኮ ችግር ተፈጠረ አይሰጡም ምላችሁ። አሁን ትልቅ ጦርነት ሊነሳ ነው። ኬቨን ከተባለ ማለት ነው። ትልቅ ጦርነት ሊነሳ ነው ማለት ወዶቼ። ግን ብነሳም ወደ ኋላ አልልም። የተነሳ ጦርነት ቢነሳም I don't care። የሚያሳይ ሰው የለም። so I wanna make አባቴ ማለት ነው። that's why ዛሬ ነገ አሜሪካ ይገባናል ማለት ነው። አሜሪካ ስገባ ደግሞ ማታ ላይ ኮራ እላለሁ ማለት ነው። እናንተ ጋር ሰው ወይም ደግሞ የት ሀገር እንደምገባ ማለት ነው አብረን የምናይ ይሆናል ማለት ነው። yes yes sure። እኔ ያለ አባቴ መቆም ያሳብደኛል። አይደል ዋይ አባቴን በጣም ነው የምወደው። ሳላውቀው እወደዋለሁ። ድሮ የነበረኝን አባቴን እወደዋለሁ። እናቴም አባቴ ነው፣ አባቴም አባቴ ነው። አጎቴ ኢቭን ማለት ነው አጎቴ አባቴን በጣም ነበር የምወደው እና ከእናቴ በላይ ደግሞ ስለ አባቴ ብቻ ነበር የሚነግረኝና በቃ ሁሌም ነበር የሚፈራው። በቃ እሷቱ ጋር ነው የምላቸው እንዴት እንደሚነግረኝ ምናምን እያሰበ ማለት ነው። ጥሩ አይደለም ማለት አጎቴ ጨካኝ ነው። ግን ነው የምላችሁ እኔ ልነግራቸው የምፈልገው ነገር ማለት ነው የእሱም ነገር ማለት ነው ከሀበሻ አወጣኝም ባዶ አጎቴ እወደዋለሁ። ግን ደግሞ እኔ ራሴን ፈጣሪ ተስፋ በቃ እድላቸው የሆነውን ነገር ማለት ነው አንድ ቀን ማለት ነው ሰው ምንም እንኳን ቢያጠምዳችሁ፣ ምንም እንኳን ቢያሳስራችሁ፣ ምንም እንኳን ቢያደርግባችሁ፣ ምንም እንኳን ቢመትትባችሁ ማለት ነው አንድ ቀን ማለት ነው እንደ ዛሬ እንደ ቅዱስ ሚካኤል ቀን ማለት ነው ብሎ ከእናንተ ይወጣል ማለት ነው። እና ትክክለኛ ነገር የእናንተ ህይወት መያዝ ያለበትን መስመር ያስዘላችኋል ማለት ነው። ቅዱስ ሚካኤል ማለት ነው። ሰው ልነግራቸው የምፈልገውን ነገር ማለት ነው። ግን አጎቴ ማለት ነው ሁሌ ስለ አባቴ ነበር የሚነግረኝ ማለት አባቴ ክፍል ምናምን ብሎ አይነግረኝም ነበር። ግን ሁሌም ማለት ነው እንደን ሰው እኔ ስለ እሷ ጉዳይ አይደለም። እንደን ሰው እሷ አሮጊት ናት፣ እኔ ትንሽ ልጅ ነኝ። አሁን ላይ ደግሞ እሷ ምናምን የሚባለው ነገር ምክንያት ሊሆን አይችልም። እኔ ደግሞ በሰው ቀልድ አላውቅም። ሰው ላይ አልቀልድም። ሰው እኔ ላይ እንዲቀልድብኝ አልፈልግም። የቀልድ ሰዓትና የቁም ነገር ሰዓት እለያለሁኝ ማለት ነው። ቁም ነገር ሰዓት ላይ በፍጹም አልቀልድም። አይሶች ጋር ነው የምላችሁ። ሰው ከተናደደ ምናምን አይሶች ጋር በቃ ይቅርታ ነው የምጠይቀው እንጂ ቁም ነገር ሰዓት ሰው ላይ አልቀልድም። ስለዚህ ምንድን ነው ልላችሁ የፈለኩት ማለት ነው እናንተም ሰው ላይ አትቀልዱ።
ሰው እንግዲህ የምትሉ ነገር ነው። እሷም ሀበሻ እኔ በኤርትራዊ ስም ነበርኩኝ አይደል? ኤርትራዊ አይደለም ኢትዮጵያዊም አይደለም። ምክንያቱም እኔ ሁለተኛ ራሴ ላይ አልጫወትም፣ ምንም ነገር አልዋሽም፣ ምንም ነገር አልጨምርበትም፣ አልቀንስበትም ማለት ነው። ሰው ምንድነው ልነግራችሁ የፈለኩት ማለት ነው። እንደዛ እያለኝ ማለት ነው እናንተ ምንም እንኳን ብትጠቀሙ እኔ ያየሁትና በጣም የገረመኝ ነገር ማለት ነው ኢሮቦችም ኤርትራውያኖችም ሌሎች ሀበሾችም ማለት ነው በተለይ ኤርትራውያኖች እና ኢሮቦች ማለት ነው ሰው ላይ 10 እጥፍ እንኳን ተጠቀማችሁበት ማለት ነው ያ ሰው ግን በሰላም እንኳን አይደለም ጥቅሙን ተውትና ማለት ነው በሰላም እንኳን እንዲኖር አትፈቅዱለትም። ዋይ ልክ እንደዚህ ምግብ እንደሚበላ አድርጋችሁ በልታችሁ አጥንቶ ልጥሉት ነው እንደምትፈልጉት። እንዴት ነው ይሄን ያህል አውሬዎች የሆናችሁ? እንዴት ነው ይሄን ያህል ጠማሞች የሆናችሁ? እንዴት ነው ይሄን ያህል ጨካኞች የሆናችሁ? ሰው ምን ይለናል አትሉም እንዴ? ሰው ምን ይለናል አትሉም እንዴ? አይሶች ጋር ነው የምላችሁ። ሼምፉል ሰው ምን ይለናል ማለት አለባቸው። ሰው እንደማሩ እኔ እናንተ እኛ እኮ እንደዚህ ነው፣ ኤርትራ እኮ እንደዚህ ነው፣ ትግራይ እኮ እንደዚህ ነው፣ ትግረኛ እኮ እንደዚህ ነው፣ ኢትዮጵያ እኮ እንደዚህ ነው፣ ኤርትራ እኮ ኢሮብ እኮ በጣም እንዋደዳለን እኮ ምናምን የምትሉት ነገር ማለት ነው። እናንተ እንደዛ እንድትሉ እኔ ለእናንተ መጫወቻ ራሴን የማደርጋ እንዳይመስላችሁ እድል ነው እንደዚህ ያደረገኝ። ግን ደግሞ እኔ አልነካችሁም ነበር። ምንም የማገኘው ክብር የለኝም። ምንም የማገኘው ጤና የለኝም። ምንም የማገኘው ጥሩ ፈልንግ የለኝም። እኔ ሀበሻ በመሆኔ ኤርትራ በመሆኔ ማለት ነው። በኤርትራዊ በመስጠት ማለት ነው። የገጠመኝን መከራ በሙሉ ሰምታችኋል ማለት ነው። እኔ ጋር አንድም ሳልጠብቅ ነገራችኋለሁ ማለት ነው። ግን ደግሞ እናንተ እንደዛ ብላችሁ ይሄን እያላችሁ እንድናወራው እኔ ለእናንተ ቁጭ ብዬ እናንተን እየጠበቅኩ አልኖርም። ግን እዚህ ኔዘርላንድ እንኳን ቢኖር ማለት ነው የእኔና የእናንተ ላይፍ ዲፈረንት በጣም የተለያየ ነው የሚሆነው። እኔ ስራዬ ላይ፣ ሌላም ትምህርት ላይ፣ ሌላ ነገር ላይ ነው ፎከስ የማደርገው እንጂ በፍጹም እኔ ለእናንተ ማለት ነው እያልኩኝ አልበረም ደስ ብሎ ነገር ማለት ነው። ፍቅር ትዳር በፍጹም አይሆንም። እኔ በፍጹም አሁን ሰዓት ላይ ማለት ነው መጀመሪያ ማድረግ የምፈልገው ነገር አለ። ከዛ በኋላ ነው እሱ የሚመጣው ማለት ነው እኔ ህይወት ውስጥ። ከዛ በተጨማሪ ግን ማለት ነው እኔና እናንተ ሌሎች ሰዎች ናቸው። ዛሬ በጣም ይገርም ማለት ነው። የሆነ ሀበሻ ነበረና ላግዝሽ ምናምን አይለኝ። ከዛ ትግርኛ ትሰማያለሽ ምናምን አለኝ። ከዛ ማለት ነው በጣም ደንዝዤ ነበረ። ለምንድን ነው ዝም ያልኩት መሰላችሁ? ጭንቅላት እያለ ነበረ እና ሰለቸኝ ዝም አልኩት ማለት ነው። ዝም ብሎ ላይ ሊረዳኝ የሚፈልግ አይደለም። እቃውን አንስቶ ይዛ በለ ማለት ነው። አሁን በጣም ነው የምትጠቅለሽሉሽ። ለምን እንደሆነ ታውቃላችሁ? ክፋታችሁ፣ ጭካኔያችሁ እስከምን ጥግ ድረስ እንደሆነ ኢቭን ስራ ህይወት ሰዎች ማለት ነው የእናንተን ህይወት ለቆላችሁ በሰላም በቃ እንድትኖሩ
ትቷችሁ እያለ ማለት ነው ሰው የምትበረብሩትን ነገር የምትጎረጉሩትን ነገር እሱ በሰላም እንዳይኖር፣ እሱ እንዳይበላ፣ እሱ እንዳይጠጣ፣ እሱ እንዳይሰራ፣ እሱ ገንዘብ እንዳያገኝ፣ እሱ እንዳያልፍለት፣ እሱ የሆነ ነገር እንዳጋጥሙ፣ እሱ የሆነ እድል እንዳጋጥሙ፣ ወይም እሱ የሆነ በቃ እንዳያገባ፣ ወይ እሱ ፍቅረኛ እንዳያዝ ምናምን ነገር ኢቭን መጫወቻ ነው ሰውን ማድረግ የምትፈልጉትና ማለት ነው። እኔም በተለይ ማለት ነው አስጠላችሁኝ። የምን ብቸኝነት ነው? እኔ እኮ ብቸኝነት የሚሰማኝ እናንተ ጋር ሲሆን ነው ማለት ነው። ምክንያቱም ክፋታችሁን ሳይ ማለት ነው ድብርት ይወርሰኛል። አይሷችሁ ነው የምላችሁ። እኔ አልገረምኩኝም። በጣም ታጋሽ ነኝ። በዛ ላይ በጣም የዋህ እኔን ያህል የዋህና ፈጣሪ ያለ አይሷችሁ ነው የምላችሁ። ከሰማይ ያወርድ እንደ ቅዱስ ኢዮብ ትዕግስት ባለሽ ትዕግስቴን አደንቀዋለሁ። ግን እኔ በጣም ገርመኝ ነገር ማለት ነው ራሴን ባለማጥፋቴ ይህ ሁሉ መከራ ውስጥ ማለት ነው ራሴን ባለማጥፋቴ ደግሞ እኮ መንፈስ ይመጣኛል። አሁን በቃ እኔ ባኮቴ ስም እያለኝ ማለት ነው ራስሽን አጥፊ በቃ ነው በቃ አሁን በጣም የሚደብር መናፈስት ይመጡኛል ማለት ነው። ኢቭን እኔ በቃ ቁርባን እንኳን ቆርቤ ማለት ነው ልትፋው ፈልጌ ትፍልለው ፈልጌ በቃ እንዛን ያክል በቃ የሆነ የሰይጣን መንፈስ ይፈታተንብኛል። በተለይ አሁን ማለት ነው እና በቃ አይ ዶንት ኖ ሃው ካን አይ ቴል ዩ ጋይስ በቃ የሆነ ነገር ማለት ነው ጥሩ ነገር ከሆነ ጣዩ ስበሪው ምናምን ይመጣኛል። እንዴ እብደቱን እኮ አጋማሹን ደርሼዋለሁ ባይደው ማለት ነው። ከቆዩ ይጨልላለች ማለት ነው። ኢቭን እኮ እኔ ወደ ኋላ ራሴን ሳብ ስላደረኩኝ እንጂ እስካሁን ከሀበሻ ጋር እየተነጋገርኩኝ ከሀበሻ ጋር ወይ ከሀበሻ ጋር መጻጻፍ ወይም ደግሞ ከሀበሻ ጋር ኮንታክት ቢኖር አብቼ ላብድ ነበር። አይስወርቱ ጋር ነው የምላቸው። ያው እኔ ቤተሰቦቼ ማለት ነው ባይረዱኝም ማለት ነው ባይረዱኝም ግን እንደናንተ አይናገሩኝም ባይደው ማለት ነው። እንደናንተም በፍጹም አይናገሩኝም። ምክንያቱም ግን ደግሞ አያምኑም እነሱን ከበል ምናምን አይሉልኝም ማለት ነው። ስለ አባቴ ጉዳይ እኔ ብቻ ነው ስለሱ የምጥረው በእውነት ካልኩኝ ማለት ነው በቅንነት የምጥረው ስለ አባቴ ማለት ነው። ስለከበል እኔ ብቻ ነኝ በዚች ምድር ላይ ማለት ነው። ጋር የሚላቸው እኔ በስብሀት ባለውን ነገር ማለት ነው። ትንሽ ማድረግ የሚፈልጉ ሰዎች አይታጡም። ያው ተግባር ሲሆን ነው ጥሩ፣ በተግባር ሲሆን ነው ጥሩ። ግን እኔ በጣም ተቸግሬያለሁ። በጣም ያው ስለ አጋንንት፣ ስለ እርኩስ መንፈስ፣ ስለ ተምን አሁን እንዳልኳችሁ ማለት ነው በምን ይዘናል ማለት ነው። ሳምታይምስ ውሃ የሌለበት ውሃ አይወድም ባዶ አጋንንት ማለት ነው። ውሃ የሌለበት ቦታ የሆነ ቆሻሻ የሆነ በቃ የሆነ ያለ አይደለም በዛ ነው የሚይዛችሁ። ሰው ነው እኮ ባይዘው ይጋር ማለት ነው። ቡዳ የዘር መንፈስ ምናምን ነገር ማለት ነው። በዛ አድርጎ ነው እንትን የሚያደርጋችሁ እና በቃ እንትን ነው የሚያደርጓችሁ ማለት ነው። አሁን ላይ ደግሞ ሀክ ምናምን ተብሎ ቀላል ስለሆነ ማለት ነው ሰው ወደ እንትን ሲያደርግ ማለት ነው። ይህን ያህል ከባድ ነገር የለም። ሰው የሆነ ከምትየውም ማይ በአዲስ ፌስ መጣችኋል ማለት ነው። ከቨን ኮስተር ሚካኤል አሜሪካ እንዴ ስሜን ወደ ኋላ ያስጠራሁት ለምን መሰላችሁ? ያግዘኛል። እኔ የአባቴንና የአቴን ስም ማለት ነው ብርታቴ ነው በቃ። እኔ ደግሞ ላይክ እንደ እድል ሆኖ ማለት ነው እንደ እናትም እንደ አባት የሚያሳድገኝ ወንዶችም ስለሆኑ በጣም የምወደው የእነርሱን ኢነርጂ ማለት ነው ስለለመድኩት ማለት ስለተሰጠኝ ማለት ነው። እንትን ሰው ለዛ ነው ባይ ዘ ዌይ ላይክ ለእኔ ኢነርጂ ነው። ምንም የሚገድልብኝ ነገር የለም ነው ደስ ስለሚለኝ ነው። ሰው በዚች ምድር ላይ
ረጅም እድሜ እንድትኖር ምን ይላል ማለት ነው? ያ ቅዱስ 10 ትእዛዛት ላይ ማለት ነው እናታችንና አባታችን አክብረው ይላል ማለት ነው እንጂ እኔ እንደምታውቁ ባይዘው ስለምንም ነገር ግድ የለኝም። ባይዘው ምን ባይዘው እንደምታውቁ ባይዘው ማለት ነው ሄዶን ከረባናት ግን ደግሞ ማለት ነው እኔ ሰውን እያመናጨቁ እያበላሹ እያጣሉ በኋላ ላይ እኮ ስንት ነገር ሊያደርጉ አስወርት ጋር ነው የምላቸው። በቃ በኋላ ላይ ልጥጥፍ ይመጣል። በቃ አጀንዳ ያወጣሉ። ብዙ ነገር ይፈጠራል። ብዙ ነገር ይላሉ። እሱ እኮ እንደዚህ ነው ይላሉ። በቃ አንድ ጎረቤት በሱስም ያስጠራሉ። አንዳንድ ይላሉ ማለት ነው። እንደዛ ከማለት የምታደርጉትን ነገር ማለት ነው በትክክለኛ መንገድ ተጓዙ ማለት ነው። አታጋንኑ ነገሮችን። እኔ የዚህን ያክል ማዕበል ላይ ያስደረሰኝ ነገር ማጋነን ነው ማለት ነው። እኔ አላጋንንም፣ ማጋነን አልወድም። በቃ ነገሮቹ ባለው ልክ ነው ማውጣት ያለባቸው። ሰው መጥፎ ከሆነ መጥፎ ነው ግን ደግሞ ምናምን ብላችሁ እለፉት። ግን ደግሞ ይሄ ነገር አለ። ያው ጥሩም ቢሆንም ጥሩም ባይሆንም ማለት ነው የሚቀበለው ሰው አለ፣ የማይቀበለው ሰው አለ። በቃ የሚቀበለው ደግሞ ፈልጎ ሳይሆን ሳምታይምስ አንዳንድ ሰው የሚቀበለው ነገሮቹ ስለሚረዳው ነው። እንትን ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው እኔ የማልቀበለውን ነገር ካለ ማለት ነው የእናቴን ነገር ነው ባይደው ተቸግራ ነው ተሰቃይታ ነው ተምና ነው ተምንትን ነው ተገጠዋት ነው ምናምን በሚባለው ምክንያት ማለት ነው እኔ ምንም ነገር አልደገፋትም ማለት ነው። ከዛ በስተቀር ግን ማለት ነው ብዙ ነገር አለ ማለት ነው። ከቤተሰብ ውጭ እኔ አሁን ጉዳይ አይደላችሁም ባይደው ማለት ነው። እኔ ከቤተሰብ ውጭ ምንም ነገር እንትን የማደርገው ነገር የለም ማለት ነው። አሁን ላይ ማለት ነው ከቤተሰብ ውጭ የማወራው ሰው የለኝም፣ የማስበው ሰው የለኝም። በቃ ምክንያቱም በዛችሁ ማለት ነው። አንዱን ያደረኩት አንዱን ያደረኩት አንዱን እናንተ የምታደርጉት ከተጸበጸበማ እኔ ያደረኩትም የተጸበጸበ ሰው ጋር ነው የምላችሁ። እኔ ያደረኩትም የተጸበጸበ እናንተ የምታደርጉት ከተጸበጸበ ማለት ነው። ያው ሰዎችን ልነግራችሁ አሁን ፈልጋለሁ። አይሶርት ኳድ ሰዎች ግን ሰዎች አይደላቸው። አንዳንድ ሰዎች አይደላቸው። አይሶር ነው የምላቸው የምታደርጉት ነገር ማለት ነው። ለበኋላ ለድራማ ብላችሁ ነው ማለት ነው። ለጥሩ ነገር ቢሆን እኮ ችግር የለም። መርዝ ናችሁ ባይ ዘ ወይ ማለት ነው። አሰቡት ላይ ባይ ዘ ወይ ማለት ነው። በቃ እኔ ቢጃማ ምንድን ነው የምለብሰው ባይ ዘ ወይ ወይ ቢጃማ እስካወጣ ድረስ በጣም ሰለቸኝ። ግን ደግሞ ግዴታ ላወጣ ነው። በጣም ብርድ አለ። እንደን ሰው ወዶቼ ህይወታችሁን ፊክስ አድርጉ ማለት ነው። ሁሌም በሰው ብቻ አትጓዝጓዙ። በራሳችሁ መተማመን አለባችሁ። እስከምን ካላመረካን ተረበታ ከንተንተረ ዩቲዩብ ቻናል ማለት ነው። አሁን ፍቅር እና ጨዋታ ላይ አይደለም ያለሁት ማለት ነው። እኔ በሰው ጉዳይ ላይ ራሴ ህይወት ፊክስ ማድረግ በራሴ ጉዳይ ነው ያለው። አንተን ሰው ማለት ነው ወዶቼ ይሄ ነገር ማለት ነው ሰው በትክክለኛ መንገድ ስትሄዱ ማለት ነው ሪስፔክት ነው ባይ ማለት ነው። ከዛ ውጭ ግን ማለት ነው አንተ ላይ ልጫወትብህ ነው እየተጫወትኩብህ ልኖር ነው ካለ ግን ሌላ ጉዳይ ነው። ህይወት የሰጠክ ማለት ነው የራስህን ላይፍ ፈጣሪ ነው። ስለዚህ ማንም ሰው አያገባው። አንተ ህይወት ውስጥ ገብቶ እንደዚህ አድርግ እንደዛ አድርግ ማንም ሰው ሁሉም ሰው የራሱ ህይወት እየኖረ ነው። እኔም ለራሴ ህይወት ነው ሪዋል ወይ ምንም ቢሊየነር ባገኝ ማለት ነው አሜሪካ ከመሄድ ያስቆመኝ ባይ ዘ ወይ ማለት ነው። አለው አገኘው ምናምን ያልኩኝ አይደለም ባይ ዘ ወይ ማለት ነው። ያው መቼስ ላልጋ ይታጣ ግን ከአንዳንድ አይነት ትዳር
ይሻለኛል። አረን ጉራ የለብኝም ባይዘ እውነት እናገር ከተባለ ማለት ነው። ቀልድ ካልሆነ በስተቀር ማለት ነው። ጉራ አይደለም። አንዳት ሴት ወጣት ቆንጆ ፍቅር የሆነት ሴት ማንም ይፈልጋታል። እስከ የትኛውንም እድሜ ማለት ነው። ሰው ይፈልጓታል ካልኩኝ ማለት ነው። ምንም አይደለም ማለት ነው። አሁን ያገባች የወለደች እና ያልወለደች አንድ አይደለም። ያልወለደች ሞር ትፈልጋለች ከወለደች ማለት ነው። ከወለደች እንደኔ ያልወለደች እንደኔ ነው ያልኩት። ከሌላ ጋር አይደለም ያነጻጸርኩት ማለት ነው። እና ወንዶችን ልነግራቸው የምፈልገው ነገር ማለት ነው በያላችሁ ነገር ተደሰቱ። ባልዲያ ተደሰት ብሏል እኮ ድሮ። ተዘፍኗል፣ ዘፈኑ አልቋል። ሰው ወንዶች ልነግራቸው የምፈልገው ነገር ማለት ነው less than everything is less than goodbye. I am Kevin. ሰብስክራይብ ያደርጋችሁ አበረታቱኝ ማለት ነው። የአሁኑ ቪዲዮ እዚህ ላይ ደርቻለሁ። አንቺን ማለት ነው ሀበሾች ከእናንተ ወጥቻለሁ። ባይ ባይ። ሌሎች አገባቸውን ባይዘው ማለት ነው አንቁኝም አገባቸውን ማይ ላይፍ ኢዝ ማይ ላይፍ ማለት ነው። ያው ሁሌም ሰው አሁን ወይም እንዳታስተካክል ዝም ልካል ማለት ነው። ወይም ደግሞ ያስቸግርሃል ማለት ነው። ይሄ ነገር ምን ይፈጥራል ማለት ነው? ይሄ ነገር የሚፈጥረው ማለት ነው ሁሌም እያስፈራራው እያሰቃየው ልኖር ነው ማነው ባይዘው ማለት ነው። ማለት ነው ወዶቼ ልክ አንተ ህይወት እንዳለ ማለት ነው እሱም ህይወት አለው። እያስፈራራ መኖር የለበትም። በፍቅር በሰላም አይጎበት ነው እኛ ስለዚህ እኔ ሰው ማለት ነው ነገር ከኋላ ሲያከብረኝ ነው ሁሉንም ነገር የሚሰጠው። ሲያጨማልቀኝ ግን ማለት ነው ሎያሊቲ በህጋዊ መንገድ ያለውን ነገር ማለት ነው በህጋዊ መንገድ አስፈጽምለታለሁ። ከኔ ከግሌ ማለት ነው ከግሌ ከህግ ውጭ ያለውን ነገር ማለት ነው ግን አልሰጠውም። ያ ካላከበረኝ ካስፈራራኝ በሌላ መንገድ እኔን እያስፈራራኝ ዘንድ እሷ ክብር አትወድም ብለን ማከብረኝ ምናምን ሙድ የሚይዝብኝ ከሆነ ማለት ነው አንተ ማን ነው? አንተ እኮ በዚህ ምድር ላይ የፈለከውን አይነት መምረጥ ምርጫ አለ የምናገረውን ነገር ማለት ነው። ስለዚህ ሰው ሁሌም አንተ የምትፈልገውን ሊሆንልህ አትፈልግም። ሰው የሚልህን አትሰማም። እንዴት ሲሆን ነው ደስ የሚልህ? ወይም ደግሞ እንዴት ሲሆን ነው ጥሩ ላይ እየመጣ ያለው? ትንሽ ረጋ እያልክ ማለት ነው ማሰብ አለብን። ሰውን የሚያታገለልን የተለማመጠህ የምኖር ሰው የለም። ፍቅር በፍቅር ይመለሳል፣ ክብር በክብር ይመለሳል። yes አልፈልግም በሩ ክፍት ነው ውጣልኝ ማለት ነው። ይሄ ሰው ክብር ነው። ሰው ላይ ጨዋታ ጥሩ አይደለም። ስለዚህ አይ ቲንክ ለምንድን ነው ይሄን ያህል ስራ ስርዓት ያለኝ
ህግና ደንብ የማውቀው የሰው ህይወት ላይ ምን ላይ መቀለድ የለብኝም። እስከምን ጥግ መሄድ አለብን፣ እስከምን ጥግ መናገር አለብኝ። ትዕቢትም የሌለኝ ምናምን ነገር ማለት ነው። ለምን ይመስላችሁ? ሁሉ ነገር ማወቅ አይደል? አፍሪካዊ ስላልሆንኩኝ መሰለኝ ስለተማርኩኝ ብቻ አይደለም እና ህልና ስላለኝ አይደል? ሁለቴን ነው የምናገረው። ግን ሰው ስለዚህ እረዳቸዋለሁ። ግን ደግሞ የማይማር ሰው የለም። እዚህ ስትኖሩ ግዴታ ሆነባችሁ ነው አውሮፓ ላይ ስትኖሩ ማለት ነው። ግዴታ ሆነባችሁ ነው ህግን የምታከብሩት። እናንተ ቤት እንደዛ አይነት ህግ ነበረ አልነበረም? እኔ ቤት ውስጥ የሚሄደውን አካሄድና ውጭ የሚካሄደው አካሄድ አይደለም። ስለዚህ ማለት ነው ልነግራቸው የምፈልገው ነገር ማለት ነው የራሳቸውን ህይወት ኖሩ፣ ተረጋጉና ማለት ነው ስራቸውን ስሩ ማለት ነው። ሰው አሁን ግን በተደነን ብለህ ስትጠይቀው ምን ማለት ነው ሁሌ ልቀልድብሽ ይፈልጋል ማለት ነው። ግዴታ እነሱ በሚፈልጉበት መንገድ እንድትሄድ ይፈልጋሉ ማለት ነው። እነሱ ደግሞ ግዴታ እነሱ በሚፈልጉበት መንገድ እንድትሄድ ይፈልጋሉ ማለት ነው። ሁለት ላይ መጋጨት ይመጣል ማለት ነው። ስለዚህ አይደለም እንደምሶ ነገራቸው የምፈልገው ነገር ማለት ነው። እና ማለት ነው ወንዶቼ ዛሬ በጣም በሬድ በርትቶኛል ማለት ነው። ጠፍታኝ ብዙ ቆይቶ ነበረ አትሰኝ ማለት ነው። ልክ ይሄንን ሳድርግበት ማለት ነው አይደል መሰላቸው መፍቻ እኮ ነው ባይደው ኦስተር ኬን ማለት እኮ አንድ ኬን ነው ማለት እኮ አንድ ቁልፍ ነው ማለት እኮ ነው። ይሄ ህይወት አንድ በርን ከፍቷል ማለት እኮ ነው። ሁለተኛ በርን እኔ ራሴ ለሰው ልጆች ያደረጋቸው ነገር ማለት ነው። እኔ በጣም ነው የምወደው ሲሄድልኝ ፈጣሪ ያለው እንደዚህ የሆነ ሲሰበሰብ ማለት ነው። በጣም ነው የሚያስጠላኝ የሚያግተው ነገር ምናምን አልወድም ባይዘወይ ማለት ነው። በናቹራል ከሆነ ግን ነው ባይዘወይ ማለት ነው። አሁን የሚያደርጉት ሰዎች አሉ ማለት ነው። እንደነገርኳቸው ገጥሞኝ እንደነበረ ማለት ነው። ሳራ የተባለችው እዚህ ሀገር እንደዛ ስታደርገኝ ማለት ነው። እንደዚህ በሬዲዮ ይሄድብሻል ወይ ዝም ብሎ ይመጣሻል ወይ እንደዚህ ይገጥምሻል ወይ እንደዛ ምናምን ሲል ማለት ነው። ከዛ አሁን ምናምን አልኳቸው ባይዘወይ ማለት ነው። ከዛ ለካ እሱ ሁሉም ጥንቆላ ነው ባይዘወይ ህክምናም አይደለም ጥንቆላ ነው፣ መተት ነው፣ የቡዳዊ ስራ ነው ባይዘወይ ማለት ነው። ከዛ ማለት ወዶች ልነግራቸው የምፈልገው ነገር ማለት ነው ይሄ ምንድን ነው የሚባለው መሰላቸው? ይሄ ምንድን ነው የሚባለው መሰላቸው? ከዛ ማለት ነው ለዛ በያው በጣም በርትቶኛል ማለት ነው። አስቡት በጣም ጠንካራ ነኝ። እንደዚህ ምግብ ሳልበላም እንደዚህ በሄዱ ደግሞ እየቆራረጠኝ በጣም ረጅም ጉዞ ነው ስጓዝ የዋልኩትና ግን ደግሞ አልቀረም ዛሬ ሜክሲኮ መግባት አለብኝ ብዬ ቆርጬ የተነሳሁት ማለት ነው። ለማንም ሳልናገር ልናገር ነበረ። ለምን እንዴት ስለምን እንደምን ሆንሽ እንዴ አንቺ እንዴት ብለሽ እንደዛ ነው እንዳይሉኝ ብዬ ማለት ነው። ዝም ብዬ ነው የመጣሁት። ቁልፍ ልተወው ስል ማለት ነው ኧረ ውሰጂው አለኝ ማለት ነው። ኧረ አልወስደውም፣ ኧረ እዚህ ቆይ ምናምን ስል ኧረ ውሰጂው አለኝ ባይዘወይ ማለት ነው። እኔማ ኬ በኬ ሆኛለሁና ማለት ነው። እንደሱ ቁልፍ ከኔ ይላቀቅ ተብሎ ነው ባይዘወይ እውነታቸው ነው ባይዘወይ ማለት ነው። ቁልፍና እኔ ማለት ነው መፍቻና እኔ በቃ እጅ ቆጓት ሆነን ማለት ነው። ለዛ ነው ባይዘወይ ከኔ ጋር መስተፋቅር ሲይዛት መውሰጃት ያለኝ ለሌላ አይደለም ሳ ማለት ነው። ወንዶቼ ጉድባይ እላቸዋለሁ። መልካም እድል በሉኝ። ለእናንተ መልካም እድል ይሆንላችሁ ያድርግላችሁ። ሰው መልካም እድል በሉኝ።
ውዶቼ በጣም በጣም ደስ ብሎኛል። በተለይ የኔ ማለት ነው ፖፑላር በጣም ነው የምወደው። ፖፑላር ከለር በጣም የምወደውና ማለት ነው ኤነርጂ ነው ባይደው ማለት ነው። ይህንም ሌላ ኤነርጂ ነው ባይደው። ይሄን ዝም ብዬ የሆነ ነገር አልጠቀምም ማለት ነው። በተለይ እንደዚህ ቆርኖ ኤነርጂ የሌለውን ነገር አልጠቀምም ሰው ማለት ነው። ልጆች ልነግራቸው የምፈልገው ነገር ማለት ነው እኔ የምወደውን ነገር ማለት ነው ሳገኝ ደስ ይለኛል። በጣም በቃ ልክ ምን ያህል ደስ እንደሚለኝ ልነግራቸው አልችልም ማለት ነው ሰው ማለት ነው። የዛሬው ቪዲዮ ማለት ነው እንዲሁም በጣም ረዘመ ማለት ነው። ይህን ያህል አወራለሁ ብዬ አላሰብኩም በጭራሽ። በጣም ገርሞኛል። አይ ጋይስ ጉድ ናይት ሀቭ አ ጉድ ላክ። መልካም እድል። አልቻልኩም። ጥፍሬ ያልቋል። የጉዞ ነው ባይ ወይ አሁን ጉዞ ላይ ስለሆንኩኝ ነው ባይ ወይ አሁን ይሄም ደግሞ እንደዚህ ሲያደርጉ ይላል። በቃ ምንም አይቆይም ባይ ወይ የሆነ ጄሉ ማለት ነው በጣም ቶሎ የሚለቅ ጄል ነው ባይ ወይ ማለት ነው። ይሄ ብቻ አይለቅም፣ ይሄ አይለቅም። ምክንያቱም በእንትን ያደረኩት በማስቲሽ ነው ያደረኩት። ማስቲሽ ጄል አለ አይደለ? አክሽን ገዛው እሱ ነበረ። አንተን ሶ ጋይስ ጉድ ናይት ጉድ ባይ። እኔ እንደ ሽቶ አቀበጭ ማለት ነው። በቃ ባይ ባይ በሉኝ ማለት ነው። አላው ፈረንጅ ነው የምትለኝ ካሁን በኋላ ማለት ነው። ፈረንጅ አለፈች ልክቻ አሜሪካዊ ጀግና በጥፍ የምትለን በመንጥቀላይ የምትናገር አንተ ማለት ነው። ዘረ ጠፋኝ እኮ በቃ ላይ ግን ፊቴን ሳይ ማለት ነው ደስ እያለኝ በቃ ዝም ብዬ በቃ ፈተና ናፍቀኛል። ፈጣሪ ዓለም አሜሪካ ልገባ ብዬ መርስ እንዳልገባ ጎድ ላይ ጋይስ አሜሪካን ገባሙ መርስ አልገባም። በቃ እንትን በል